ቅምጥሌን ያስተዋይ የኔ ምርጥ ሴት ምን ብላ እንደጻፈች አንብቡልኝ። ከጭቃ አውጥቶ ያጠበና ከታጠበ በኋላ ቅባት የቀባ አንድ አይደለም። በስማም ንግግር፣ በስማም ቅኔ። ምን ለማለት እንደፈለገች ገብቷቸዋል። ይመችሽ እግዚአብሔርን። አንዳንዴ በጣም ብዙ ችግር ውስጥ ልትገቡ ትችላላችሁ። ብዙ መከራዎች ውስጥ ልትገቡ ትችላላችሁ። ችግር ውስጥ የሆነ ሰው ያስገባችኋል ምናምን። ግን አንዳንዴ ችግር ውስጥ ካስገባችሁ ሰውና ከገባችሁ በኋላ ወይም ደግሞ ታግላችሁ ከወጣችሁ በኋላ መጦ አይዞሽ በርቺ ከሚላችሁ ሰው እንዲሁም ደግሞ ብዙ መከራዎችን ችግሮችን አልፋችሁ ከወጣችሁ በኋላ መጦ ትንሽ ልትወጡ ወይ ደግሞ ወጣችሁ በቃ ምንም ነገር ሳይቀራችሁ ሲቀር መጦ የሚያሽቃብጥላችሁ ሰው አንድ አይደለም። አንዳንዴ እንዴት መሰላችሁ እዚህ ጋር አሁን የደረሱት ቅምጥሌን ቡራም በእነሱ ትግል ልፋት ነው አይደለ? ብዙ ስድቦችን ብዙ መከራዎችን ከነሱ ስድብ እነሱ ከመሰደባቸው በላይ ቤተሰቦቻቸው የተሰደቡ እየተዘቀዘቁ ብዙ ነገሮችን አልፎ ነው ከዚህ ጋር የደረሱት። ነገር ግን ነገ እናንተ ከፍታንም እንደምታገኙ ከገባችሁ ወይ ደግሞ ሶሻል ሚዲያ ላይ መቆየት እንደምትችሉ ከገባችሁ ወይም ደግሞ በቃ ነገ ቫይራል እንደምትወጡ ከገባችሁ ምንም ነገርን የሆነ ነገሮችን ሳታበላሹ በስነ ስርዓት ነው ይዛችሁት መጡት። በዛ ላይ ደግሞ ሰው ማለት ምን እንደሆነ ተረድታችሁ ሶሻል ሚዲያን ከጀመራችሁ ምንም ነው የማይመስላችሁ። ምክንያቱም በጣም ብዙ ሰው እንደሚወዳችሁ የተወሰኑ ሰዎች ደግሞ የእናንተ መውደቅ የእናንተን እንቅፋት የሚወዱ ብዙ ሰዎች እንዳሉት ሁሉ ገባችሁ። ግን ምንም ይፈጠር ቤተሰብ የሚዘቅዘቁ እናንተም ተዘቅዘቁ፣ ተሰደቡም ተሞገሱም ሁሉንም አይቶ ባላየ ማለት ነው። አይ ነው ምንም ነገር ስትጀምሩ መጀመሪያ ላይ የሚያጋጥማችሁ ነገር ያስለቅሳል፣ ያስተክዛል፣ ተስፋ ለማስቆረጥም ትንሽ ያዳግታል። ግን ምንድነው እናንተ ጠንካራና ብርቱ ሆናችሁ ከፈጣሪያችሁ ጋር ተሳስራችሁ ከፍታን ይዛችሁ መሄድ ነው ያለባችሁ ማለት ነው። ማንኛውም ሰው እዚህ ሶሻል ሚዲያ ላይ ያለን ሰው የምታዩት በጣም ብዙ ፈተናዎችን በጣም ብዙ ችግሮችን አልፎ ነው እዚህ ጋር የምታገኙት ማለት ነው። ቡራም ቅምጥሌም ብዙ ነገሮችን አልፎ ነው ዛሬ ጋር እዚህ ጋር እንደምታያቸው በሙሉ ኮንፊደንስ ቆመው ያሉት። ሁለታቸውን ኮንፊደንስ ፉል ኮንፊደንስ ነው ያላቸው። ቡራ በተለይ ትናንት ስለ ቅምጥሌ በቃ ሲያወራ እመቤቴ ነው ብላችሁ በጣም ነው የኮራሁት። ይሆናል አይደለ? ቅምጥሌን ብዙ ነገር ለማሸማቀቅ ለመጣል ትሞክራላችሁ። ነገር ግን እሷ መቼም አትወድቅም። መቼም ነው ተሸማቃ ማታውቀው። በጣም ነው ምኮራባት። ሙሉ ኮንፊደንስ ናላት እያለ ስለሷ ሲያወራ ምን ልበላችሁ እንዴት ደስ እንዳለ ማለት ነው። ባል በሚስቱ ላይ ይህን ያክል ሙሉ ኩራት ኑሮትና ሙሉ እምነት ኑሮት እንደዚህ ሲያወራ ማየት መስማት ከምላችሁ በላይ በጣም ነው የሚያስደስተው። እንዴት ነው ባል ሚስቱን ሲያሞግስ እንደማየት የሚያስደስተኝ ነገር የለም። እውነት ለመናገር ሚስቱን ሲንከባከብ ሚስቱን ሲያሞግስ ሚስቴ እንደዚህ ምናምን ብሎ ስለ ሚስቱ ሲያወራ ስሰማ እመቤቴ ነው የምላችሁ በጣም ደስ የሚለኝና ብሩኬ በጣም ነው የኮራውበት። በጣም አመሰግናለሁ። እንዲሁም ደግሞ ቅምጥሌ ለዚህ ንግግርሽ ምን ልበልሽ የኔ ቆንጆ የምር በጣም ምርጥ የጀግና ሴት ነሽ እውነት ለመናገር። ምክንያቱም በጣም ብዙ ነገሮች አሉ የሚወዷችሁ መስሎ ጠላቶች የእናንተ መውደቅ የሚፈልጉ ብቻ እግዚአብሔር ይጠብቃችሁ ውዶቼ። ሴትዬ ዝም ብላ ትቆይና ቪዲዮ ስጀምር ማውራት ትጀምራለች። እና ደግሞ ትናንት ስቶሪ ያደረገችው አለ ቅምጥሌ ቲክታክ ላይ አስቡት እስኪ እኔ ጓደኛችሁ ባልሆን ህይወታችሁን ያክል ደባሪ እንደሚሆን ገሶ ሁላ ብላችኋለች ጓደኞቿ ማለት ነው። እውነት ነው እግዚአብሔርን። አንቺ ጓደኛቸው ባትሆኚ አንቺ ሶሻል ሚዲያ ላይ ባትኖሪ ብዙ ነገሮች ይደብራሉ ብዬ አስባለሁ። ብቻ እኔ አላቅም ስላወቅኳችሁ ይሁን ስለለመድኳችሁ ይሁን በቀን ስጠፉ ትናፍቁኛላችሁ። የሆነ ነገር ሲደብራችሁ ይደብረኛል፣ ደስ ሲላችሁ ደስ ይለኛል። እኔ የምላችሁ መውደድ ግን ለካ መላመድ ነው የምር እግዚአብሔርን። ከቀን በቀን ደግሞ ፍቅራችሁ እየጨመረ ነው የሚመጣውና እግዚአብሔር አምላክ ከዚህ በላይ ፍቅራችሁን በሰዎችም ዘንድ በፈጣሪ ዘንድም ተወዳጅ እንድትሆኑ እናንተ እርስ በርሳችሁ መዋደድን መከባበርን ከዚህ በላይ እንዲቀጥልላችሁ እግዚአብሔር ይፍቀድላችሁ። እኔ እንጃ ብቻ። ብሩኬ ደግሞ ትልቅ ሰርፕራይዝ አለ ብሏል ከቅመሜ ጋር ብሎ ነበር። ይኸው እስካሁን እየጠበቅን ነው። ምን እናድርግ? ሰዓቱ ረዘመብኝ ወይስ ለእናንተ ብቻ ነው? ማን ነው ለእኔ ብቻ ነው? እና ሁላችንም አብረን እንጠብቃለን። የምር ሴትዮ እየጠራች ነው። ቪዲዮ ልሰራ የጀመርኩት ቅድም ነው፣ ግን በየደቂቃው ትጠራኛለች፣ ትደውላለች። ብቻ ለማንኛውም አብራችሁ ጠብቁ። ፍቅራችሁን ከፍ ያደርግልን። እስኪ መርቋቸው በጸሎት በዱዓ አስባቸው ሁላችሁ። ከ100% 2% ናቸው እንደ ውሻ ዝም ብሎ የሚጮውን። ምድር አንበሳ ወደፊት ይሄዳል ውሻ ይጮሃል አይደል የሚባለው? እንደዛና 99%ቶች ደግሞ የእናንተ ወዳጅ እናንተ ስትጠፉ የሚደብረን ብቻ ሚዲያው ራሱ ድምጽ ማውጣት ቢችል የሚጮህ ይመስለኛል። ማለት እሪ የት ናችሁ ምናምን ብሎ የሚያለቃቅስ ነው ይመስለኝና ብቻ ግን ከሚዲያው አትራቁብን። የሚዲያው ድምቀቶች የኔ ወዶች ኮከብ እኮ ናችሁ። ማርያምን በቃ በጣም ነው የምታምሩት። በጣም እንዴት አድርጌ ልንገራችሁ? ሁለታችሁን ሰዓችሁ አንዳችሁ ለአንዳችሁ የተሰራችሁ ላን የሚመስለኝ የምሬን እኮ ነው መቤቴን።
በጣም ነው የሚያምሩት፣ በጣም ነው የሚመጣጠኑት ምናምንና በጣም ነው የምወዳቸው። አይላቪ ጋይስ ብቻ ራሱ እስኪደርስ እየጠበቅን ነው። ወዳችኋለሁ። መልካም ጊዜ